ኢትዮጵያን ሳይቀር ያነካካው የኢራንና የእስራኤል ስውር ጦርነት። በእስራኤልና በኢራን መካከል ያለው ጦርነት እንደ ሌሎች ጦርነቶች አይደለም። ግልጽ ጅማሮ ወይንም ኦፊሴላዊ መግለጫ የለውም። ግን በነፍስ ግድያ፣ በሳይበር ጥቃቶችና ዲፕሎማሲያዊ ግንኙነቶችን በማደፍረስ ታግዞ በጸጥታ ቀጥሏል። የእጅ አዙር ጦርነቶቹ በሚሊሻዎችና በተላላኪ ቡድኖች ይፋፋማሉ። ከእያንዳንዱ ግጭታቸው በኋላ ሰላም ይመጣል ተብሎ አይጠበቅም። ለአፍታ የሚደርሱባቸው የተኩስ አቁም ስምምነቶች የሚያገለግሉት ለቀጣዩ ጦርነት ዝግጅት ብቻ ነው። ጦርነቱ የሚካሄደው በኒውክሌር ማዕከላት ውስጥ፣ በሶሪያ ሰማይ፣ በቀይ ባህር ወደቦችና በኢራቅ በረሃዎች ውስጥ ነው። ሙሉ በሙሉ ፈንድቶ አይለይለትም። ከናካቴው ጨርሶ አይደክምም። ይህ ደግሞ ከታወጀ ጦርነት የበለጠ አደገኛ የሚያደርገው ጉዳይ ነው። በዛሬው አጭር ዝግጅታችን ተንታኞች በየቦታው ያለ ግን የትም የማይታይ የሚሉትን የኢራንና የእስራኤል ስውር ግብግብ እናስቃኛችኋለን። አብራችሁን ቆዩ። በኢራን እስራኤል ፍጥጫ እምብርት ላይ የኒውክሌር ጥያቄ ተቀምጧል። ቴህራን የኒውክሌር ፕሮግራም የሚውለው ለኃይል አቅርቦት ነው በማለት ደጋግማ ትገልጻለች። እስራኤል ግን ፕሮግራሙ የህልውና ስጋቷ ነው። ቦምቡን አምርቶ እኔ ላይ ለመጣል እንጂ በመላው ዓለም ትልቋ የነዳጅ አምራች ሀገር የትኛው የኃይል እጥረት አጋጥሟት ነው ኒውክሌር የምታብላለው በማለት ትከሳለች። ከሁለቱም ወገኖች መተማመን ከጠፋ ውሎ አድሯል። አንዱ ለሌላው አይተኛም። የሳይበር ጦርነቶች የዚህ የኒውክሌር ፍጥጫ አንደኛው አካል ናቸው። በተለይ እንደ አውሮፓውያን አቆጣጠር በ2010 ስታክስኔት ሚሳኤሎች ህንፃዎችን እንደሚሰብሩ ሁሉ ኮዶች ማሽኖችን ሊሰብሩ እንደሚችሉ ለሁለቱም ወገኖች ትምህርት ያስተማረ አጋጣሚ ነበር። እነዚህ በእስራኤል የሚሰነዘሩ የሳይበር ጥቃቶች ስውር መሳሪያዎች ሆነው ያለመደበኛ ጦርነት ፕሮግራሞችን ወደ ኋላ ሊመልሱ እንደሚችሉ አሳይቷል። ከዚህ የሳይበር ጦርነት ጎን ለጎን የኒውክሌር መርሃ ግብሩን ለማሰናከል እስራኤል የማትፈነቅለው ድንጋይ የለም። በኒውክሌር ተቋማቱ ላይ ሚስጥራዊ ፍንዳታዎችን በማቀነባበር እና ቁልፍ ቦታዎችን ከማበላሸት አንስቶ የኢራን ሳይንቲስቶች ላይ ያነጣጠሩ ግድያዎችን እስከ መፈጸም ድረስ አማራጭ ያለቻቸውን እርምጃዎች በሙሉ እየወሰደች ትገኛለች። እያንዳንዱ ሴራዎች የሆዴን በሆዴ ብላ የምታልፈው ቴህራን ግን በጥቃቶቹ ከመዳከም ይልቅ ይበልጥ እየተጠናከረችና ይበልጥ ሚስጥራዊ እያደረገች ፕሮግራሟን አጠናክራ ቀጥላለች። የሚሰነዘሩባት እያንዳንዱ የሳይበር ጥቃቶች መርሃ ግብሯን አሻሽላ ለማዘመን ግብአቶች ሆነዋታል። ተቋማቶቿ ከሚሰነዘሩባቸው ወታደራዊ ጥቃቶች በኋላ አስተማማኝነታቸው ተጠናክሮ ተገንብተዋል። የእስራኤል ጥቃት ኢራንን ኒውክሌር ከመታጠቅ እንዳዘገየ ቢታመንም ይበልጥ እያዘመነውና እያጠናከረው ነው። በዚህ ፍጥጫ ከየትኛውም ወገን አሸናፊ የለም። ነገር ግን ሁለቱም ወገኖች ሽንፈታቸውን መቀበል አይፈልጉም። የኢራንና እስራኤል ግልጽ እና ስውር ጦርነቶች በመሬት ላይ ብቻ የተገደቡ አይደሉም። በባህር መስመሮች ላይም ተፋፍመው ቀጥለዋል። በተለይ የቀይ ባህርና የባህረ ሰላጤው የንግድ መስመሮች ለሁለቱም ስትራቴጂካዊ ደም ስራቸው ናቸው። በዚህ ቀጠና የየመን ሁቲዎች የንግድ መርከቦችን የጥቃት ኢላማቸው ካደረጉ ሰንበትበት ብለዋል። ሁቲዎች ጥቃታችንን የምንፈጽመው ለፍልስጤማውያን ያለንን አጋርነት ለማሳየት ነው ይላሉ። በተለይ እስራኤል በጋዛ የተያያዘችውን ወታደራዊ ዘመቻ ተከትሎ በእርሷና በአጋሮቿ ላይ ጫና ለመፍጠር ነው በማለት ደጋግመው ይገልጻሉ። ያም ሆኖ ጥቃታቸውን እንዲፈጽሙ ሎጂስቲክ አቅራቢው ማን እንደሆነ ላጤነ ሰንዓ የማንን አጀንዳ እንደምታስፈጽም ለመረዳት ነጋሪ አያሻውም። ይህ የባህር ላይ ግጭት ከአፍሪካ ቀንድ የራቀ ቢመስልም እንደ ኢትዮጵያ ላሉ የባህር በር ለሌላቸውና የሚጠቀሙበት ወደብ በሌሎች ጥበቃ ስር ላሉ ሀገራት እጅግ ወሳኝ ጉዳይ ነው። እንደ ነዳጅና መዳበሪያ ያሉ የህልውና ማስጠበቂያ ሸቀጦችን ጨምሮ ከ95% በላይ የሚሆነው የኢትዮጵያ ዓለም አቀፍ ንግድ በቀይ ባህር በኩል በሚገኙ ወደቦች በኩል ያልፋል። በንግድ መርከቦች ላይ የሚሰነዘሩ ጥቃቶች እየጨመሩ መምጣታቸው እነዚህን ወሳኝ የሎጂስቲክ ሰንሰለቶች በማስተጓጎል የመጓጓዣ ወጪ እንዲጨምር በማድረግና መዘግየቶችን በመፍጠር የዋጋ ግሽበትን ሊያስከትል ይችላል። ስለዚህ ለኢትዮጵያ የቀይ ባህር መረጋጋት የተራቀቀ ጂኦፖለቲካዊ ጉዳይ ሳይሆን የሀገሪቱ የኢኮኖሚና የደህንነት ዋስትና ላይ ጥያቄ የሚያጭር ጉዳይ ነው። የሁቲዎች ጥቃት መበራከትን ተከትሎ እስራኤልና አጋሮቿ
የባህር ኃይሎች ከፍተኛ ነው የተባለ የአየርና የሚሳኤል ጥቃት ፈጽመዋል። ባደረሱት ድብደባ ከፍተኛ የሁቲ ባለስልጣናትን መግደላቸውን ተከትሎ የመርከብ ላይ ጥቃቶች ጋብ ብለዋል። ሆኖም የቀጠናው ስጋት እስካሁን አልተረጋጋም። ነዳጅ ጫኝና የንግድ መርከቦች ላይ የሚሰነዘሩት እነዚህ ጥቃቶች በዚሁ ከቀጠሉ ግጭቱ ዓለም አቀፋዊ መሆኑ አይቀሬ ነው። ቀውሱም የመርከብ መስመሮችን በማቋረጥና በዓለም ሀገራት ላይ የገበያ የዋጋ ንረት ሊያስከትል ይችላል። የእስራኤልና ኢራን በቀጠናው የሚፈጽሟቸው የጦር ሰበቃዎች ዓለም አቀፋዊውን የዲፕሎማሲያዊ ትዕግስት እየፈተሸ የጂኦፖለቲካ ዋጋን ከፍ ያደርገዋል። ግጭታቸው ወደ ቀይ ባህር ቀጠና አድማሱ እየሰፋ መምጣቱ በዓለም አቀፍ ደረጃ የስጋት ደውል ነው የሚለው የተንታኞች ማስጠንቀቂያም ከዚህ የሚነሳ ነው። ከነዚህ ሁሉ ግጭቶች ጀርባ አሜሪካ ትገኛለች። ዋሽንግተን ሀገራቱ ወደ ሙሉ ጦርነት እንዲገቡባት አትፈልግም። እስራኤልን በጦር መሳሪያ ትደግፋለች፣ በኢራን ላይ ማዕቀብ ጥላለች። ቴህራንና ቴል አቪቭ ጦር ሲማዘዙ መሃል በመግባት ታሸማግላለች። ይህ የዋሽንግተን አካሄድ እኔው ሞቼ እኔው ቄስ ጠርቼ የሚለውን የሀገራችንን ብሂል ያስታውሰናል። የአሜሪካ ማዕቀብ የኢራንን ኢኮኖሚ ያሽመደምደዋል። ጎን ለጎንም ኢራን የውክልና ጦርነቶቿን እንድትገፋበት የድሮን ቴክኖሎጂዎቿን፣ የሳይበርና የአየር መከላከያ ቴክኖሎጂዎቿን እንድታዘምን ይገፋፋሉ። እስራኤልም የቴህራን ዱላ ሲበረታባት ከተሳካ በዲፕሎማሲያዊ መንገድ ካልሆነም ቀጥታ ጥቃት በማድረስ ዋሽንግተንን ድረሽልኝ ትላለች። በ2025 አጋማሽ የተስተዋለውም የሆነው እስራኤል ኢራን ውስጥ ያደረሰችውን ጥቃት ተከትሎ ከኢራን የወረደባትን የሚሳኤልና የድሮን አጸፋ አሜሪካ ቀጥታ ጣልቃ ገብታ እንድትከላከል ጠይቃ ነበር። ፍጥጫው በርካታ ሞተሮች አሉት። ርዕዮተ ዓለም፣ ህልውና፣ ፕሮክሲዎች፣ የኒውክሌር ፍራቻ፣ የባህር ላይ ትንቅንቅ እንዲሁም የኃይል አለመመጣጠን ዋነኞቹ ናቸው። እነዚህ ሞተሮች እርስ በርሳቸው ይመጋገባሉ። የኒውክሌር መርሃ ግብር ለማደናቀፍ የተሸረበ ሴራ የውክልና ጦርነቶችን ያዋልዳል። ውክልናው ለባህር ላይ ጥቃት መግፊያ ይሆናል። የባህር ኃይል ጥቃቶችን ይጋብዛል። ይህም የማዕቀብ ጋጋታን ያስከትላል። ማዕቀብ ኢራንን ያዳክማል ቢባልም የጥንካሬ ምንጭ እየሆነላት ነው። ግጭቱ አሁን የሥርዓቱ አካል ነው። ኢራን አብዮታዊ ዘብ ብላ የምትጠራው ልዩ ኃይል አላት። ሂዝቦላም ያልደከመ ፈረሷ ነው። እስራኤል ጠላቶቿን አድነው የሚያጠፉ የስለላ መዋቅሮች አሏት። እነዚህ ሁለት ኃይሎች አንዱ ሌላኛውን ለማጥፋት የተመሰረቱ ናቸው። የገንዘብና የሰው ኃይላቸው እጅግ ፈርጣማ ነው። ጦርነቱ በውል የሚታወቅ የጦር ሜዳ የለውም። የሚያስቆመው ስምምነትም የለም። ዋና ዋና ከተሞች አይያዙ። ነገር ግን በአሮጌ ቀራሪዎችና በአዳዲስ ቴክኖሎጂዎች ታግዞ ይፋፋማል። ይህ ማለቂያ እንዳይኖር ያደርገዋል። አበቃን።